ማቴዎስ 5 ከቁጥር 13 እስከ 16 እናንተ የምድር ጨው ናችሁ። ጨው አልጫ ቢሆን ግን በምን ይጣፍጣል? ወደ ውጭ ተጥሎ በሰው ከመረገጥ በቀር ወደፊት ለምንም አይጠቅምም። እናንተ የዓለም ብርሃን ናችሁ። በተራራ ላይ ያለች ከተማ ልትሰወር አይቻላትም። መብራትንም አብርተው ከእንቅብ በታች አይደለም እንጂ በመቅረጹ ላይ ያኖሩታል፣ በቤት ላሉትም ሁሉ ይበራል። መልካሙን ስራችሁን አይተው በሰማያት ያለውን አባታችሁን እንዲያከብሩ ብርሃናችሁ እንዲሁ በሰው ፊት ይብራ። እግዚአብሔር ይባርካችሁ። ተቀመጡ። እዚህ ያነበብኩት ክፍል ላይ ሁለት ነገር ናችሁ ይለናል። የምድር ጨው ይለና የዓለም ብርሃን ናችሁ ይለናል። መጽሐፍ ቅዱስ ስለ ቅዱሳን ስለ ቤተ ክርስቲያን የሰጠው ፒክቸር ወይንም ገጽታ መልኩ ይሄ ነው። ጨው ናችሁ፣ ብርሃን ናችሁ። ሁለቱም በአንድ ነገር ይታወቃሉ። ሁለቱም ተጽዕኖ አምጪዎች ናቸው። ጨው ባለበት ቦታ ላይ መጣፈጥ አለ። ብርሃን ባለበት ቦታ ላይ ጨለማ አይቆምም። ሁለቱም ተጽዕኖ አምጪዎች ናቸው። ጌታ ቢፈቅድ ዛሬና በፊታችን ባለው ሳምንት በአንድ ርዕስ ላይ የጌታን ቃል እንካፈላለን። ክርስትናችን ወዴት እየሄደ ነው? በዚህ ርዕስ ነው የጌታን ቃል የምንካፈለው። ክርስትናችን ወዴት እየሄደ ነው? እየጨመረ ነው? እየቀነሰ ነው? እየሞቀ ነው? እየበረደ ነው? ጥሩ እሴቶቻችን እያደጉ ነው ወይስ ቀድሞ የነበሩን መልካም ነገሮች እየጣልናቸው ነው? በዚህ ዙሪያ ላይ ነው የጌታን ቃል የምንካፈለው። እንደተባልነው ነን ወይ? ጌታ ኢየሱስ ክርስቶስ ነው ስለ ቅዱሳን በስሙ ስለተጠራው ሕዝብ ጨው ናችሁም ያለው፣ ብርሃን ናችሁም ያለው እሱ ነው። ባለቤቱ እሱ ነው ይህንን የተናገረው። በተለያየ ቦታዎች ላይ ስለ ጨው ያነሳል፣ ስለ ብርሃንም ያነሳል። ለምሳሌ ማርቆስ 9 ላይ ያነሳል። ማርቆስ 9 ከቁጥር 49 እስከ 50 ማርቆስ ምዕራፍ 9 ላይ ከቁጥር 49 እስከ 50 እንደዚህ ይላል። ሰው ሁሉ በእሳት ይቀመማልና መስዋዕትም ሁሉ በጨው ይቀመማል። ጨው መልካም ነው። ጨው ግን አልጫ ቢሆን በምን ታጣፍጡታላችሁ? በነፍሳችሁ ጨው ይኑርባችሁ፣ እርስ በርሳችሁም ተስማሙ ይላል። ይህም የጌታ ትምህርት ነው። ጌታ ነው ያለው እና ጨው ግን የተፈለገበትን ነገር ቢያጣ ምንድን ነው? እኛ አሁን የተፈለገብን ነገር አለን ወይ? እንደፈለገን ነን ወይ? ጌታ ረክቷል ወይ? በጣም ተደስቷል ወይ? በአሁኗ ቤተ ክርስቲያን በጣም ደስ ብሎታል ወይ? ሉቃስ 8 ላይ ደግሞ ላንብብ። ሉቃስ 8 ከ16 እስከ 18 እንደዚህ ይላል። መብራትንም አብርቶ በዕቃ የሚከድነው ወይም ከአልጋ በታች የሚያኖረው የለም። የሚገቡት ሰዎች ብርሃኑን እንዲያዩ በመቅረዝ ላይ ያኖረዋል እንጂ የማይገለጥ የተሰወረ የለምና፣ የማይታወቅም ወደ ግልጥም የማይመጣ የተሸሸገ የለም። እንግዲህ እንዴት እንድትሰሙ ተጠበቁ። ላለው ሁሉ ይሰጠዋል፣ ከሌለውም ሁሉ ያለው የሚመስለው እንኳ ይወሰድበታል ይላል። እና ብርሃን ሌላውን ከመሰናክል ይጠብቃል፣ ይታደጋል፣ አይሸፈንም፣ ይወጣል። የጨለማው ጉልበት እስኪበራ ነው። አምሽታችሁ ቤታችሁ ስትገቡ ቶሎ የምትፈልጉት ነገር ማብሪያ ማጥፊያው ነው። ልብስ ከመቀየራችሁ በፊት፣ ምግብ ከመብላታችሁ በፊት፣ ሌላ ነገር ከማድረጋችሁ በፊት የመጀመሪያው ግድግዳው ላይ ማብሪያ ማጥፊያ ይፈልጋል። ልክ ሲበራ ጨለማው የለም።
አንደኛው አንድ ሶፋ ላይ ሌላው ሌላ ሶፋ ላይ አይቀመጥም። ብርሃንና ጨለማ ፈጽሞ የጨለማው ጉልበት እስኪበራ ነው። ለቅዱሳን የተሰጠው ቦታ የብርሃን ቦታ ነው። የብርሃን ቦታ ነው። ያሸንፋሉ፣ ጉልበት አላቸው፣ አቅም አላቸው፣ አመጽን ይገፋሉ፣ ክፋትን ይነቅላሉ። ይሄ ነው ጌታ ያለው እና በመቅረዝ ላይ እንዳለ መብራት ስለ እግዚአብሔር መንግስት የተደበቀውን እውነት ለዓለም ሁሉ መግለጥ ከቤተ ክርስቲያን ይጠበቃል። ለእግዚአብሔር እየኖራችሁ እውነቱን ለዓለም እየገለጣችሁ ኃጢአትን ሜዳ ላይ በማስጣት ትክክለኛውን የእግዚአብሔር እውነት ግለጡ። የእግዚአብሔር ሐሳብ እንግዲህ ክርስትና ምንድነው ብዬ ልጀምር። ክርስትና ክርስቶስን መምሰል። ክርስትና ክርስቶስን መምሰል ማለት ክራይስት ላይክ ክርስቶስን የሚመስሉ የሚል በመጽሐፍ ቅዱስ ክርስቲያን የሚለው ስም ክርስቶስን ለመሰሉና የእርሱን ፈለግ ለተከተሉ የተሰጠ ነው። ለመጀመሪያ ጊዜ ደቀ መዛሙርቱ በአንጾኪያ ክርስቲያን ተባሉ። እነዚህ የክርስቶስ ተከታዮች፣ እነዚህ ክርስቶስን የሚመስሉ እንደ ስድብም ነው የተሰጣቸው። ለምን? ሰዎቹ ክርስቶስን ስለሚቃወሙ ክርስቶስን የመሰሉ ሰዎች አይወደዱም። እሱን የሚመስሉት የሱን ፈለግ የሚከተሉ እርሱ ያደረገውን ለሚያደርጉት የተሰጠ ስያሜ ነው። ክርስቶስ ክርስቲያን ከሱ ጋር የተገናኘ ነው። የወንጌላችን ግብ ሰዎች እንዲያምኑ ማድረግ አይደለም። ወንጌል መስበክ ግብ አይደለም። ግቡ የዳኑትን ደቀ መዝሙር ማድረግ። ወንጌል ስርጭት ዓላማ ነው፣ እንሰብካለን። ግን የዳኑ ሰዎች ክርስቶስን መምሰል ጋር መምጣት መቻል አለባቸው። የወንጌል ግብ እሱ ነው። ከዚህ አንጻር የዘመናችን ቤተ ክርስቲያን ተሳክቶላታል ወይ? ተሳክቶላታል። አፋችንን ሞልተን እንመሰክራለን። በየአጥቢያ ቤተ ክርስቲያናችን የደቀ መዝሙርነት ትምህርት አለ። በመማርም በማስተማርም ሂደት ብቻ ከረካን ትክክል አይደለም። ፕሮግራሙ ስላለ ከረካን ልክ አይደለም። መርካት ያለብን ውጤት ስናመጣ፣ መርካት ያለብን ግብ መተናል ወይ ስንል፣ መርካት ያለብን ክርስቶስን የሚመስሉ ሰዎች ሲኖሩ። ቤተ ክርስቲያን ውስጥ ክርስቶስን የማይመስል በጣም ብዙ ዝንባሌዎች፣ ድርጊቶች ቸርች ውስጥ ይታያሉ። ፕሮግራም ማሳካት ብቻውን የስኬት ጥግ አይደለም። መማርም ማስተማርም ጥሩ ነው። ነገር ግን ምን ያህል ክርስቶስን መስለናል? ቁም ነገሩ እሱ። ቆም እንበል፣ ራሳችንን እንይ። ምን ያህል ከጌታ ጋር ተስማምተን እየሄድን ነው? ምን ያህል ከጌታ ጋር ተስማምተን እየተጓዝን ነው? ምን ያህል ክርስትናችን በጎ ተጽዕኖ በዙሪያችን እያመጣ ነው? አቅም አልባ ክርስትና እየመራን ይሆን? በጎ ተጽዕኖ አምጪ ትውልድ ለማፍራት በጎ ሆኖ መገኘት ያስፈልጋል። ምናልባት በጌታ ቤት እግዚአብሔር እድሜ ሰጠን የምንል ሰዎች የድሮውን ከማውራት ያለፈ ትውልዱ ላይ ኖረን ያላሳየነውን ክርስትና ትውልዱ ስለ ድሮ የጸሎት ሕይወት፣ ስለ ድሮ ቅድስና፣ ስለ ድሮ ፍቅር ስንነግረው አንተ ገላይ እኮ ግን ፍቅር አላየሁም ይለን ይሆን? የድሮውን ለምን ትነግረኛለህ? አንተ ላይ አላየሁትም፣ ደግነት አላየሁም፣ መልካምነት አላየሁም፣ ቸርነት አላየሁም፣ እንዳንተ ተንኮለኛ አለ ይለን ይሆን? ስለዚህ ትውልዱ አሳየኝ፣ ኖረህ አሳየኝ የሚል ትውልድ ነው። ምን ያህል ተጽዕኖ አምጥተናል? ምን ያህል ተጽዕኖ አምጥተናል? ክርስቶስ የሚፈልጋት ቤተ ክርስቲያን ይህች ናት። ግድ የላችሁም፣ ክርስትናችን ሌላ መልክ እየያዘ ነው። እጃችን ላይ ያለው መጽሐፍ ቅዱስ ነው ወይስ ሌላ? የሆነ ችግር ገጥሞናል ብቻ። አሁን ቤተ ክርስቲያን አድጋለች ብለው ነገሩ ብዙዎች። አደባባይ ላይ አደግን፣ ይጨብጨብ፣ እልል ይባል ተባለ። ጥራት በምን ይለካ? ጥራት በምን ይለካ? ጥራት በምን ይለካ? የተለካው ቁጥር ነው። አሁን ደግሞ ቁጥሩ በግና ፍየል ነው። በግና ፍየል ማለት አጋንንት የሚወጣለት አባል ብቻ አይደለም።
አገልጋይም አለን። ይሄ አደባባይ ምስጢር። ድሮ የትምክታችን ልክ ይሄ ነው አይባልም። እኛ እኮ አንጠጣም፣ እኛ እኮ ስለምንለብሰው እንጠነቀቃለን፣ ከኛ ውጪ ያለ እንደውም የዳንም አይመስለንም። ፓስተር ታዴ ይሄን ርዕስ እንደማነሳ አያቅም። ቢሮ ውስጥ ቁጭ ብዬ ይሄን ሐሳብ አንስቶልኛል። አሁን ዛሬ ጠዋት ከኛ ውጪ የዳነ እስከማይመስለን ብሎኝ አንስቶልኛል ቢሮ ውስጥ። ይሄንን ሐሳብ ነው እኔም ይዤ የመጣሁት። እስከዛ ድረስ ለምን የሙሉ ወንጌል ሰዎች ስለ ጥፍር ቀለም ነው የሚነጋገሩት። ሴት ጥፍር ቀለም ትቀባ አትቀባ፣ ሱሪ ታርግ አታርግ፣ ሎቲ ታርግ አታርግ። ወንድ ደግሞ የሰባዎቹ ፈተና ምንድነው? ጆን ትራቮልታ። ይሄ ጆን ትራቮልታ አክተር ነው አሉ። ኋላ ነው እኔ የሰማሁት አክተር መሆኑን፣ ግን ጆን ትራ ይባላል አቆራረጡ። የሚገሰጹት እነሱ ናቸው። እና ሌላ ደግሞ አንድ ሱሪ አለ ቤል ቦተም የሚባል ሰፊ ነው ከስሩ። ወንዶች የሚያደርጉት ፋሽን ለብሰው የሚመጡት እሱን የሚገሰጹ እነሱ ናቸው። ይገሰጻሉ። ወይ ያስጠብበዋል ወይ ሱሪውን ቀይሮት ይመጣል ሌላ። የቅድስና ጉድለት እሱ ነው። የቅድስና ጉድለት በጣም የሚገርም ነው። ጠጅ ቤት በኩል አለፍክ ተብለው የተገሰጹም አሉ። መንገድ ጠፍቶ ነው ወይ? አዲሱ ክርስቲያን እኮ አንተን ቢያይህ ይሰናከላል። ጠጅ ጠጥቶ ነው የወጣው ይልሃል። እስከዚህ ድረስ እኔ አስታውሳለሁ አንዲት እህት አዲስ ልብስ ስትለብስ እጇን ጭና ትቀይራለች። ጌታ ሆይ ይሄ ልብስ አይታይ፣ አንተ ታይ እባክህ። ከምሯ ጸሎት ትጸልያለች። እና የጥንቃቄው ልክ ይሄ ነው አይባልም። የአሁኗ ቤተ ክርስቲያን ተሳዳቢ፣ አስበው ኃጢአት የሚሰሩ፣ ፕሮግራም ይዘው ኃጢአት የሚሰሩ፣ ፕሮግራም ይዘው አሸራተተኝ አይደል፣ ፕሮግራም ይዘው ጠዋት አምልከው ከሰዓት በኋላ ፉት የሚሉ። ለዳይጀሽን ጥሩ ነው፣ ዋይን ጥሩ ነው። በእንግሊዝኛ ደግሞ ስትናገሩት ወደ ቅድስና ይቀርባል። ኃጢአት ሰርተው የማይጸጸቱ፣ ባላወቁት ነገር ለመግባት ትንታኔ ለመስጠት ሁሉም ጋር የሚፈልጉ፣ ለንግግራቸው ለከት ያጡ፣ እንደ ልብ የሚናገሩ፣ ንግግራቸው ያልተመጠነ ብዙ አባላት አሏት። በአጠቃላይ ወድቀናል። በምንድን ነው የውድቀታችንን ማሳያዎች? ትንሽ ነገር ላንሳ። የውድቀታችን ማሳያዎች አንደኛው አስተሳሰባችን ጥሩ አይደለም። በአመለካከታችን ወድቀናል። ጥሩ አመለካከት፣ ጥሩ አስተሳሰብ፣ ቀና አስተሳሰብ አተናል። በዓለም ፖዚቲቭ ቲንኪንግ ተብሎ ስለ ቀና አስተሳሰብ ትምህርት ይሰጣል። የበጎ አስተሳሰብ፣ የመልካም አስተሳሰብ ተምሳሌት ቤተክርስቲያን ነበረች። ክፉን በበጎ የምትተረጉም፣ ጠማማውን የምታቀና፣ የሰደቧትን የምትመርቅ፣ የገፏትን የምታቀርብ፣ ለደበደቡን ሰዎች ምህረት የጠየቅን፣ ላሰሩን ለገረፉን ሰዎች ምህረት የጠየቅን፣ እነሱ ሰቅጥጧቸው በቃ እኛ አጠገብ ለመቆም ሲቸገሩ ወደ ጌታ ከመጡ በኋላ ምህረት ያደረግን፣ የተውን ትርሳው፣ ያ ታሪክ ሌላ ታሪክ ነው ያለን። እንደዚህ ያለ አስተሳሰብ የነበራት ቤተክርስቲያን ናት። አሁን ግን ቀና የሚያጣምሙ፣ በጎውን ወደ ክፉ የሚቀይሩ፣ ጣፋጩን የሚያመሩ ሰዎች ቸርች ውስጥ አሉ። ውስጣችን ቆሽሿል። ውስጣችን በጥላቻ የተሞላ ነው። ሰው አምቷል፣ ሰው ገሏል። ስለዚህ ውስጣችን ቆሽሿል። ስለዚህ አመለካከታችን፣ ወገኖች፣ እድገትም ሆነ ውድቀት አስተሳሰብ ላይ ነው። ሰው በአስተሳሰቡ ከወደቀ በድርጊት ይወድቃል። ሰው በአስተሳሰቡ ብድግ ካለ፣ መልካም ነገር ከያዘ፣ ንግግሩም ድርጊቱም በጎ ይሆናል። በአስተሳሰብ ወድቀናል። ምንድነው አስተሳሰባችን? ስለ ሰዎች ቀና ነው የምናስበው? ስለ ምድራችን እንዴት ነው የምናስበው? ዘር የሚባል አስተሳሰብ አለ። አሁን ዘር ክርስቲያን ስለሱ ማሰብ አለበት?
ክርስቲያን ስለ ትውልድ ስለ ሰው ልጆች ነው ማሰብ ያለበት ወይስ ክርስቲያን ዘር የሚባል መጽሐፍ ቅዱስ በእጁ የያዘ ሰው ዘር የሰው ዘር አንድ አይደለም? እኛ ከአዳምና ከሔዋን አይደለም የመጣነው? እሱን ማንሳት አለበት። መጽሐፍ ቅዱስ አውቃለሁ ጌታን አውቃለሁ የሚል ሰው እኔና እናንተ አንድ ዘር አይደለንም? እኔና እናንተ ከአዳም ከሔዋን አይደለም የመጣነው? አንገናኝም? ምንጫችን አንድ አይደለም? ደግሞ የሚያኮራ ምንጭ አይደለም እኮ የወደቀ ምንጭ፣ የረከሰ ምንጭ። ትምክት መሆንም የማይችል ነው እኮ አዳም። የቀደመው አዳም እኮ የወደቀ የተባረረ፣ ኋለኛው አዳም ነው ብድግ ያረገን። ክብር ለእግዚአብሔር ይሁን። እና እሱ ያኮራል። ኋላ ነገድ ጎሳ መጥቷል። በእስራኤል ቤት ውስጥ እሱን እንመለከታለን። ሌሎች የተበተኑት ይሁን እንጂ የሰው ዘር የመጣው ከአዳም ከሔዋን። አዳም ደግሞ ልጅ የወለደው ከተባረረ በኋላ ነው። ገነት ውስጥ ቢወልድ ኖሮ አንድ ንጹህ ዘር ነበር ይገኝ ነበር። የለም፣ ከተባረረ በኋላ ነው ልጆች የወለደው። የተባረረ የወደቀ ከወደቀ ነገር ደግሞ የወደቀ ነገር ነው የሚወጣው። እኛ ቤት የሚገባው የለገዳዲ ውሃ ከሆነ ቧንቧችን ውሃ የሚደርሰው ሰፈራችን ያሉ ሰዎች በሙሉ የለገዳዲ ምንጭ ከተመረዘ በቧንቧችን የተመረዘ ውሃ ነው የሚመጣው። አለቀ። ምንጩ ተመርዟል። የወደቀ ነው፣ የሚያኮራ አይደለም፣ የተበላሸ ነው። ከዛ ነው የመጣው። በጣም ሲያሳዝን የሚያኮራ ልንገርህ፣ ክርስቶስ ነው የሚያኮራው። ሰውን ዘላለም የሚያኖር ጌታ፣ ከዘላለም ሞት ከገሃነመ እሳት ፍርድ የሚታደግ ጌታ። በዘሮቻችን የተወለድንባቸውን ብሔር አንኮራበትም፣ አናፍርበትም። በቃ ከዛ ተገኘን። ደግሞ እኮ በምርጫም አልተገኘንም። ምርጫ ቢሰጠን እኛ ከኢትዮጵያዊ ልንወለድ፣ ምርጫ ብናገኝ ካናዳ ነው የምንወለድ፣ አውሮፓ ነው አሜሪካ ነው የምንወለድ። ኢትዮጵያ መች ገጠር መንደር አንወለድም። ደግሞ ከደሃ እንዴ አባባላችን እኮ ወይ ካለው ተወለድ ወይ ካለው ተጠጋኩን። እኛ እኮ እንዲህ ነን። ምስኪን ከሆነን ጠጋ ብለን የክርስትና አባት የምናረገው እኮ ሀብታሙን ነው፣ ስመጥሩን ነው። እንዲህ ያለንን እኮ። ታዲያ ዛሬ አስተሳሰባችን ተበላሽቶ በክርስቶስ ያለው ትምክት ኩራት ቀርቶ በዘር መኩራት ጀመርን። ያሁን ያለው የዘር ፍጅት ውስጥ የክርስቲያን እጅ ይጠፋል። እቺ ናት ያሁኗ ቤተ ክርስቲያን፣ እቺ ናት። ማንሹም የኛ ዘር ሽማግሌ ይሁን፣ ቆሻሻችን ተጠርጎ በምን እንደሚወጣ ራሱ አይታወቅም። ድሮ ካፓሲቲ ነው የሚመረጠው፣ አቅም ነው የሚመረጠው፣ ጸጋ ነው የሚታየው። ጸጋው አለው ወይ? አቅም አለው ወይ? መንፈሳው መምራት ይችላል ወይ? እግዚአብሔር ይፈልገዋል ወይ? እስቲ እንጸልይበት። አለቀ። ይሁን፣ ችግር የለብንም። አሁን የሚሸት ነገር አላት የአሁኗ ቤተ ክርስቲያን፣ የሚሸት ነገር። ይሄን ደግሞ መናገር ራሱ ዋጋ ያስከፍላል። ካልጨከናችሁ እንደኔ ካልጨከናችሁ ማለቃችን፣ ካልተነጋገርን ማለቃችን። አስተሳሰባችን ተበላሽቷል። የመጣንባቸው ቀዮች፣ የመጣንበት መንደር ቀዩን እግዚአብሔር ይባርክ፣ ሰፈሩን ይባርክ፣ ምድራችን ትባረክ። ግን ሰውን ሁሉ የሚወድ ስብዕና ሊኖረን ይገባል። ጌታን የሚያውቅ ሰው ጠብ የሚያበርድ የተጣላ የሚያስታርቅ እንጂ አመጽ ላይ አመጽ የሚጨምር ቤንዚን የሚያርከፈክፍ መሆን የለበትም። አስተሳሰባችን ተበላሽቷል። ሁለተኛ ማነሳው ንግግራችን ተበላሽቷል። ንግግራችን ቅዱሳን ወደ ሰው ቤት ቀድሞ ሲሄዱ ቁጥብ ነው ንግግራቸው። ስጸልይ ስለናንተ ጌታ የሰጠኝ ቃል ብለው ያካፍላሉ። እገሌ በዚህ ወጣ፣ እገሌ በዚህ ገባ አይደለም ንግግራቸው። ዝም ብለውም አይሄዱ እንዴ። ቅዱሳን እኮ እርስ በርስ አንዱ ሌላውን አጽናንቶት እኮ ነው የኖረው። የትኛው ወንጌላዊ የትኛው አገልጋይ ነው በዚያን ዘመን አንዱ ሌላውን አገልጋይ ሆኖ ሌላው አንዱን እያገለገለ ነው እኮ እዚህ የደረሰው። ስለዚህ ጸልየው ይሄዳሉ። በረከት ናቸው። ንስሐ ያስገባሉ ያልዳነውን ሰው፣ ለታመመ ይጸልያሉ። እግዚአብሔር በእጃቸው ምልክት ያደርጋል። የጸጋ ቃል ካንደበታቸው ይወጣል። ቁጥብ ነው ንግግራቸው። ሰው ሁሉ ለመናገር የዘገየ ለመስማት የፈጠነ የሚል ጥቅስ ነው። አሁን ሰውን ስብሰባ ጥሩት፣
አንዳንድ ሰዎች ልንገራችሁ ጾም ጸሎት ላይ አይገኙም፣ የስብሰባ ቀን አይቀሩም። በጣም ነው የሚናገሩት፣ የነገር ብልት ያውቃል። በጣም ንግግራቸው እንደ ጭንቁር ይባላል። ጉዳያቸው አይደለም። ሰው ሲያቃጥለው ንግግራቸው ሲጎዳው ደስ ይላቸዋል እነሱ። ይሄን የጸጋ ስጦታ እንበለው ይሆናል። ሰው መጉዳት አስቦ ሰው እንዴት ሰውን ይጎዳል? አስቦ መንገድ ላይ ካገኛችኋቸው ወይኔ ይሄ ሰውዬ ደግሞ መጣ፣ ጠቅ ካላረጋቸው አልፍ። ጠቅ ማድረግ ጸጋ ነው። ሰው መጉዳት፣ ሰው መስበር፣ በሰዎች ላይ ክፉ ማድረግ ወድቀናል። በንግግር ወድቀናል። ንግግራችን ቁጥብ አይደለም። ከአንደበት የሚወጡ ክፉ ቃላት። አንዳንድ ሰዎች እኮ ከቸርች የራቁት ሰይጣን አባሯቸው አይደለም፣ የነገሌ ንግግር ነው። ሐሜቱ፣ አሉባልታው፣ የማያውቁት ውስጥ መግባት፣ ሚስጥር ማባከን ብዙ ነው። የማያንጽ ጎጂ ቃላቶችን መጠቀም፣ አንድነት የሚያናጋ ህብረትን የሚያፈርስ ንግግር ተገኝቶብናል። ለማነጽ የሚጠቅም በጎ ቃል እንጂ ክፉ ቃል ካፋችሁ ከቶ አይውጣ ተረስቷል። አስበው የሰው ህሊና የሚያቆሽሹ ሐሜተኞች ብዙ ናቸው። ሐሜተኞች ለምን በዙ? ሐሜት ሰሚዎች ስለበዙ። ሐሜተኞችን ባለመስማት እንተባበራቸው፣ ራሳችንንም እነሱንም እናተርፋለን። መጽሐፍ ቅዱስ በቲቶ 2:7-8 ቲቶ 2:7-8 የሚቃወም ሰው ስለኛ የሚናገረውን ነገር ሲያጣ እንዲያፍር፣ የሚቃወም ሰው ስለኛ የሚናገረውን መጥፎ ነገር ሲያጣ እንዲያፍር በነገር ሁሉ መልካምን በማድረግህ ምሳሌ የሚሆን ራስህን አሳይ። በትምህርትህ ደህንነትን፣ ጭምትነትን፣ ጤናማና የማይነቀፍ ንግግርን ግለጥ ይላል። ጤናማ ንግግር አለ፣ በሽተኛ ንግግርም አለ። አንደበታችን እንዴት ነው? የተጠበቀ ነው ወይ? እንደ ቃሉ ጭምት አልሆንም። ሁለተኛው የውድቀት ማሳያችን ንግግራችን ተበላሽቷል። ሶስተኛው ድርጊት። የድርጊቱን ብልሽት ይሄ ነው አይባልም። የድርጊቱ ብልሽት መገኘት የሌለብን ቦታ ስንገኝ፣ መስማት የሌለብንን እንሰማለን፣ ማየት የሌለብንን እናያለን። በምንሰማው በምናየው ነገር እንወሰዳለን፣ ወደ ውስጣችን እናስተናግዳለን። እጃችን መስራት የሌለበትን ይሰራል። የምንጽፈው፣ የምንሰራው፣ የምንነግደው ይገልጠናል። የትኛውም ቦታ ላይ የድርጊት ኃጢአት ብዙ ነው። ነጋዴዎች በንግድ ቦታ፣ ተማሪዎች በትምህርት ቦታ፣ ሰራተኞች በስራ ቦታ ሁሉ ይገለጣል። ስንዘምር ያዩናል፣ ስንሰብክ ያዩናል፣ ስናስተምር ያዩናል፣ ቤተ ክርስቲያን ውስጥ ማስታወቂያ ስንናገር ያዩናል፣ ሰፈርም ውስጥ ያውቁናል። ይህ ዘመን የጄሶ እንጀራ የተበላበት ዘመን ነው። የጄሶ እንጀራ ውስጥ ጴንጤ ይኖር ይሆን? አልጠግባይ ጴንጤ። እኔ አንድ ግቢ ተከራይቼ ይኖር ነበር እና ከአንድ ወንድም ጋር ነው አብረን ተከራይተን የምንኖረው። ጊዜው ቆይቷል። ሱቅ አለው ያከራየን ሰው፣ ክርስቲያን ነው፣ አማኝ ነው። ሱቅ ውስጥ ሲጋራ የለ። ስኳር በጣም ተወደደ የዛን ጊዜ። ሲወደድ እሱ ጋር ግን ባለው ዋጋ ይሸጣል። ምናልባት ለኛ ብለህ እንዳትጎዳ ስለው ነው ያዋጣኛል ይላል። እንዴት ሳመጣ በዚህ ዋጋ እንደሚያዋጣኝ አስቤ ነው። አሁን እኮ ዝም ብለው መጨመር ስለፈለጉ እንጂ ያዋጣናል አለኝ። አያችሁ፣ ክርስቲያን እድልን ለክፋት ማይጠቀም ማለት ነው። ምን ያህል ምሳሌዎች ነን። ምሳሌነታችን እንዴት ነው? የአይጥ ዱለት የተበላው ዘንድሮ ነው። የጅብ ስጋ የተፈጨ ሸክላ በርበሬ ነው ተብሎ ተሸጠ። ጴንጤዎች ይኖሩ ይሆን እዚህ ውስጥ? ለምን ይጠፋሉ እንዴ? አልጠግባይ ጴንጤ እንዴት ይጠፋል? በእኛ ዘመን በጣም ብዙ ክፉ ነገሮች፣ ሊሰሙ የማይገባቸው ነገሮች
እየሰማን የተማሪዎች የትምህርት ቤት ህይወት፣ የነጋዴዎች የንግድ ህይወት ንጹህ ነው። መስሪያ ቤት ያለን ኃላፊነት እየተወጣን ነው። በማርፈድ አንከሰስም። ታማኞች ነን። በፍትህ ነው ምን በይነው። እልቅና ላይ ስልጣን ላይ ያለን ባለስልጣኖች እዚህ ውስጥ ያላችሁ፣ ወረዳ ላይ የምትሰሩ፣ ክልል ላይ የምትሰሩ፣ የተለያየ ቦታ ክፍለ ከተማ ውስጥ የትኛው ፌደራል የትም የምትሰሩት እግዚአብሔር እድል ሰጠን። ተፈትነን ወደቅን። ወረዳ ላይ የሚያመላልሱን እውነት ጌታን ማያውቁ ብቻ ናቸው። መብታችንን እንድንገዛ የሚያስገድዱ የኛ መግባት ምን ለወጠ? የኛ እድል ማግኘት የቱን ቀየረው? እንደዚህ ዘመን ጴንጤ ተሰድቦ ያውቃል? በቀደመው ዘመን እኮ እምነታችንን አይወዱትም፣ ግን ህይወታችንን ይወዱታል። ልጆቻቸው ከኛ ጋር እንዲውሉ ይፈልጋሉ። ለምን? እነሱ ጨዋ ልጆች ናቸው፣ ከነሱ ጋር ይዋሉ ይባላል። ከሱ ልጆች ጋር ይዋሉ። እምነታችንን አይፈልጉትም፣ ህይወታችንን ይወዱታል። ልጆቻቸው ከኛ ልጆች ጋር ከዋሉ አይበላሹም። ይሄን ይላሉ። አሁን እንደሱ አይደለም። አንድ ቦታ ላይ አንድ እናት ልትወልድ ቀረበች። ምጧ መጣ። ባሏ፣ እህቷ፣ እንደገና እናትየው ተያይዘው ወደ ሆስፒታል ሄዱ። ሐኪሞቹ ለምሳ እየወጡ ነው። ዶክተርዬ ቢለምኗቸው ትተው ሄዱ። እና አንድ የምትወለውል ሴት በጣም አዘነችላቸውና ጽዳት እያጸዳች አንድ ያልወጣለ እሱ ደግ ሰው ነው፣ ጥሩ ሰው ነው፣ እሱን ለምኑት አለች። እየተጠባበቁ ወጣ። ጋውኑን አውልቋል። ኮቱን ለብሶ ለምሳ ሲወጣ ያዙት። ዶክተርዬ ሲሉት ቆም አለና ተመለሰ። ኮቱን አወለቀ፣ ጋውኑን ለበሰ፣ ረዳቸው። ብዙም አልቆየችም፣ ወለደች። ይህን ሰውዬማ ስለ ጌታ መንገር አለብን አሉ። ይህን ሰውዬ መንገር አለብን እንደው በዚህ ላይ ጌታ ቢኖረው አሉና ምልክት አይተዋል በጌታ እንዳልሆነ። ስለዚህ ስለ ጌታ መናገር ጀመሩ። ሰማቸው። ጴንጤ እንደሆን ነው አላቸው። አዎ ጴንጤ እንድትሆን። ጴንጤ እኮ ማለት እነዛ ቅድም ትተዋችሁ የሄዱት ናቸው። ተጽዕኗችን ይህን ይመስላል። በአብዛኛው ቅሬታዎች የሉም አልልም፣ ድምዳሜ አይደለም እያስተማርኩ ያለሁት። በአብዛኛው ግን ክርስትናችን ጥያቄ ላይ ወድቋል። ብዙ ብልሽት አለ። አሁን በውይይት እንደምናስተካክለው እንኳን እርግጠኛ አይደለም። የእግዚአብሔር ጣልቃ ገብነት ነው። እኔ በጣም ረጅም መንገድ ከብዙ ሰዎች ጋር አውርቻለሁ። ከሰማይ ራሱ ባለቤቱ እሱ ስለሚችል ካልሆነ በጣም ርቀን ሄደናል። በዚህ አካሄዳችን ትንሽ ከቀጠልን ካፔላው ይቀርና ካፔላው ብቻ ቤተክርስቲያን ይልና ምንም ከዓለም የማይተናነስ እነዛ ተሐድሶ እንደተነሳባቸው አገሮች እንደማንሆን እርግጠኛ አይደለም። አደጋ ላይ ነው ያለነው። ወንድሜ ከኔ ይሻላል የት ሄደ? እኔ በልጣለሁ ከየት መጣ? እንግዲህ ነገሬን ስጠቀልለው በሐሳብ፣ በንግግር፣ በድርጊት ወድቀናል። እንደ ግለሰብ ወድቄያለሁ። እንደ አጥቢያ ቤተ ክርስቲያን፣ እንደ ቤተ እምነት፣ እንደ አብያተ ክርስቲያናት ወድቀናል። ከየትኛውም ዘመን ይልቅ እግዚአብሔር እድል ሰጥቶናል። እድል አልተጠቀምንም። በከተማ በገጠር በየትኛውም የስልጣን እርከን እድል አግኝተናል፣ ግን አልተጠቀምንበትም። ዛሬ ትንሽ ስለ ችግሮቻችን መንስኤ ላንሳና የሚቀጥለው ሳምንት እንቋጨዋለን። የችግሮቻችን መንስኤ ምንድናቸው? ለምንድነው ለዚህ የበቃ ነው? ምንድነው ያበቃን? ለዚህ ትንሽ ሐሳብ አነሳለሁ። ምንድነው ለዚህ ያበቃን? ምንድነው ማለት መንስኤ ስል ችግራችን ሳይሆን ችግሩን ያመጣው ኮዙ ምንድነው?
ምንድነው? አንደኛው ምክንያት ነፃነትን በአግባቡ አለመያዝ፣ አላወቅንበት። ትዝ ይላችኋል ሙሉ ወንጌል ቤተክርስቲያን ስትከፈት የምስጋና ፕሮግራም ቀጠና 2 ላይ ነበረ። አስታውሳለሁ ጊዜው ታሳስ አጋማሽ ላይ ነበር 1984 83 ቦታ ተረከበች። 84 ላይ ሙሉ ለሙሉ ባይለቀቅም የምስጋና ፕሮግራም ነበረ። ታሳስ አጋማሽ ላይ ከ10ዎቹ እስከ 20 ምናምን ነበር። በዚያን ጊዜ እስቲ ይሄ ሸክላው ቤት እያለ ያኔ በጌታ የሆናችሁ ሲባል በጣም ጥቂት ሰዎች ቆሙ። እሺ በዚህ በዝጉ ዘመን በስደቱ ውስጥ የዳናችሁ ሲባል አገር ቆመ። በጣም ብዙዎች ወደ ጌታ መጥተዋል። ለካ ሰልፉ ቸርችን አላጠፋትም፣ አጥርቷታል። የጨከኑ ለመታሰር ወደ ኋላ የማይሉ ስለ ጌታ ዋጋ ከፍለው የሚያገለግሉ አገልጋዮችን በዚያ መከራ ውስጥ አፍርታለች። እና በጣም ብዙ እልልታ፣ ብዙ እንባ፣ ብዙ ምስጋና ነበር በዚያን ጊዜ። ብዙ ከዛ ስደት ከዛ መከራ ቤተክርስቲያን እንድትወጣ ብዙ ጸሎት ይደረጋል። ግን ነፃነቱ ሲመጣ እንዴት እንኑር ለሚባል ነገር ቁጭ ተብሎ ምክክር አልተደረገም። ነፃነቱን እንዴት እንያዘው ለሚል ነገር ምክክር አልነበረም። እንደ ደራሽ ውሃ ነፃነቱ መጣ። እንደ ደራሽ ውሃ ምንም መያዣ መጨበጫ ሳይኖር ከዛ በኋላ አላወቅንበትም። ነፃነት የቁጥር እድገት አስከትሏል። በጣም ብዙ ቁጥር፣ ብዙ ጸሎት ቤት፣ ብዙ አጥቢያ ከከተማ ውጪ ሌሊት የሚሰጠውን አገልግሎት ወደ ቀን ቀየረው። አደባባይ ላይ ወንጌል ተሰበከ፣ ስቴዲየም ተገባ፣ የቀበሌ አዳራሾች ኢየሱስ ያድናል ተባለ። በጣም አገር ተገልብጦ መከራም ነበረ፣ የተበተነም ነበረ። በዚያን ጊዜ ወደ ጌታ ቤት መጣ። ግን የቁጥሩ እድገት የጥራትን መውረድ አስከተለ። ጥራት ለብ ትምህርቶች መጡ። ቶሎ ለብ አርጎ ማጥመቅ ተጀመረ። በጣም ፍጥነት፣ ብቻ አዳራሹ ይሙላ። ወደ ቤተክርስቲያን የመጣውም ሕዝብ በጥራት ስላልተማረ ለብዙ የህይወት ብዥታዎች ተጋለጠ። አንዱ ነፃነቱን በአግባብ አለመያዝ። ይሄ ብቻ አይደለም። አንዳንዱ ደግሞ ፋነነ፣ ቃል በቃል ፋነነ። መብቴ ነው የሚባል ሰምተን ማናቀው ነገር መብቴ ነው ተባለ። ጭራሽ የሚከሱ አገልጋዮችንም አፈራን። ሽንጣቸውን ገትረው የሚከሱ፣ ቸርችን የሚከሱ፣ ግለሰብ የሚከሱ፣ የሚካሰሱ፣ ፍርድ ቤት የሚቆሙ፣ መብቴ ነው የሚሉ ልጆችም አዋቂዎችንም አፈራን። ቀድሞ ሀፍረት የነበሩ ነገሮች ማፈርቆም መብቴ መባል ተጀመረ። ነፃነቱን አላወቅንበትም። ነፃነትና ቤተክርስቲያን አይንና አፈር ናቸው። ፈጽመው አብሮ ለመሄድ በጣም ትልቅ። ይሄን ደግሞ በሌሎች ዓለማት በዲሞክራት ኔሽን ውስጥ ማየት ይቻላል። አባቶች እንዲህ ይላሉ፣ ችግር ነው ጌትነት ካላወቁበት ይላሉ። ጌትነት ዕውቀት ይፈልጋል፣ ሃንድል ማድረግ። ብዙ ትዳሮች በምድረ በዳ ውስጥ አብረው አልፈው ሀብት ሲመጣ ይበተናሉ። ባልና ሚስት ይጋጫሉ። ባልየው የሆነች የልጆቹን ጓደኛ ማግባት ይፈልጋል። ብር አለ፣ ስልጣን አለ፣ ገንዘብ አለ። የጌትነትን የነፃነትን ጊዜ በጥንቃቄ ሃንድል የሚያደርጉ የበሰሉ ሰዎች ናቸው። እኛ አልቻልንበትም። ታላቅን ማክበር የቀድሞው እሴቶቻችን ናቸው።
መልካም ነገሮች፣ በጣም ተከባብሮ መኖር፣ መዋደድ፣ ፍቅር በነጻነቱ አላውቅም። አንደኛው ነጻነትን በአግባብ ያለመያዝ ችግር ነው። ነጻነት እስከምን ድረስ ነው የምንጠቀመው? እስከ ልቅነት፣ እስከ ስድ መረን እስከ መሆን፣ እስከ አለመከባበር፣ ምን ታመጣለህ እስከ መባባል፣ እስከ መሰዳደብ። ነጻነት በጣም ነውር ነው። እግዚአብሔር ይመስገን የጸሎት መልስ ነው ነጻነት። ከእስራት መውጣት፣ እንደ ዜጋ ተከብሮ እንደዚህ ያለ አዳራሾች ውስጥ ማምለክ። ግን ነጻነቱን እስከ ምንድን ነው የምንጠቀመው? አንደኛው እሱ ነው። ሁለተኛው ግጭቶች ናቸው። መቼም በእውነት በዚህ ዘመን ያልተጋጨ ቤተ ክርስቲያን ካለ ብፁዕ ነው። ካለ እኛ አይተነዋል። የግጭት አይነት ሸሚዝ እስከ መጠቅለል ዱላ ይዘው ቸርች የገቡ ሰዎች እኔ አስታውሳለሁ። እኔ ማቀው በዚህ በነጻነት ዘመን ማለት ዱለኛ በጣም የሚገርመው ደግሞ አገልጋይ ዱለኛ፣ ወንጌላዊ ዱለኛ፣ ቦክሰኛ የጌታ ካራቲስት እና ጉዳያቸው አይደለም እንዳለ እኔ እንዳንተ ያለውን እኮ አራቱም ነበር ማነጥፈው አሉ አንጣፊ መሪዎች። ኧረ የእስራኤል አምላክ የቆሻሻችን ልክ ይሄ ነው አይባልም። ለከታጣ አንደበት ለሚነገረው ነገር ማለት ያልተቀጠቀጠ ኮርማ ማይጎርነስ የብልሽቱ ልክ ይሄ ነው አይባልም። ግጭቶች ይሄ የፍቅርን የአንድነትን መቀዛቀዝ አመጣው። ግጭት ባለበት ቦታ እንዴት መንፈስ ቅዱስ ይሰለጥናል? ግጭቶች የአገልጋዮች መንፈሳዊ ሕይወት እንዲወርድ ምክንያቱ ነው። እውነት እኮ ለመናገር ሰዎች ድሮ እኮ በጣም የተለየ ጸሎት ስላደረጉ አይደለም፣ ፍቅር ስላለ ቅንነቱ ስላለ ብቻ መንፈስ ቅዱስ አልፎ ሰራ። በጣም ነው የሚገርመው። ይሄን እንኳን ከጉባኤ መካከል እየወጡ ተፈወስኩ አሉ ሰዎች። መንፈስ ቅዱስ እንዴት አልፎ እንደሚሰራ እንኳን እስከማናቅ ድረስ ሲመሰክሩ ሰማን። መንፈስ ቅዱስ ተመቸው፣ አንድነት ተመቸው፣ ፍቅር ተመቸው፣ ህብረት ተመቸው፣ ሰራ። ኋላ ግን ትምህርቱ መጣ። የግሪኩ ጸጋ ማለት እንዲህ ይላል፣ ወንጌል ማለት እንዲህ ይላል፣ የዕብራይስጡም ሁሉ ነገር የቋንቋ ጥራቶች መጡ። ግን የሚገርመው መንፈስ ቅዱስ አልመቸው አለ። ለምን? ግጭት አለ፣ ጠብ አለ፣ ተንኮል አለ፣ ክፋት አለ። ውረድ አልወርድም፣ ስራ አልሰራም፣ ትግል። አንድ ሰው አምቦ ከተማ ላይ ጨሪ የምትባል ሙሉ ወንጌል አለች፣ መሃል ከተማው ላይ ቁጥር 1 የቀደመው አለ፣ ቀጥሎ ያለ። እዛ አጥቢያ ላይ ሳገለግል አንተን እኮ ረጅም ጊዜ ነው ማቀህ አለኝ። እኔ ግን አላስታውስም። የት ነው የምንተዋወቀው? ግን ደበረት 80ዎቹ ውስጥ መተህ ታገለግል ካቺሴ ከተማ ላይ እኛ ከተለያየ ቦታ ህብረቶች ሁሉ ለስልጠና ይመጣሉ ካቺሴ እና የዛን ጊዜ ነው ማቀህ አለኝ። እኔ የዛን ጊዜ መሪ የነበሩትን ማስታወሳቸው አሉ፣ ግን አንተን አላወቅኩም ስለው አንተ ላታስታውስ ትችላለህ፣ እኔ ግን በተለይ አንድ አጋጣሚ አረሳም አለኝ። ምንድን ነበር አልኩት። በጣም ታመም ያለው አለ። ለስልጠና አንተ ስትመጣ እንዳልቀር ስልጠናው ወይ በአመት ነው ወይ በአመት ሁለቴ ነው እና እንደምንም ታመም የመጣው ህመሜ ያለ አንገቴ አይዞርም አለ። አንገቴ አይዞርም በጣም ታመም ያለው አለ። በቃ እንደዚህ ነው መሄደው አለ ቀጥ ብዬ እና ግን ያመመኝ መጣሁና አንተ ትምህርት መካከል አገልጋይ ቆም ብሎ ራሱን ማየት አለበት አልካለኝ። አልኩት እና ራስን ማየት ጥሩ ነው፣ አገልግሉ፣ ግን ቆም የምትሉበት ጊዜ አትጡ። እንዴት ነው? ጳውሎስ እኮ ራሱን ለሌሎቹ አሳየ። በከንቱ ሮጬ እንዳልሆነ አለ። በከንቱ እንዳንሮጥ ቆም ማለት በጌታ ፊት ራስን ማየት ያስፈልጋል አልካለ። አንገት የተፈጠረው አዙሮ ለማየት ነው ይላሉ። እስቲ አንገታችሁን ዞር አድርጉ አልካለ። በኢየሱስ ስም ዛሬ ምን አይነት ፈተና ውስጥ ገባ እንዴ? አዙሩ እንጂ አልከን አለ። እንዴ ይሄ ሰውዬ ዛሬ እኔን ለመፈተን ነው እንዴ የተላከው? እኔ አንገቴን አሞኝ ነው የመጣሁት አለ። ደሞ ታየናለህ አለ። ቁጥራችንም ጥቂት ነው አለ።
አዙሮ አልከን አለ። ወጥራ ያስከን አለ። እና ጌታ ሆይ ምን አባቴ ላድርግ አፈርኩ አለ። አንተ እንደዚህ ማየት እንደምንም ብዬ ስሞክር አለ አንገቴ ሄደልኝ አለ። ተመስገን አልኳል እና ዞር አለ። ከዛ እስቲ ደግሞ አሁን ደግሞ በዚህ በኩል ዞሮ አልካል። እንዴት ያለ ፈተና ሞከርኳል ሄደልኝ አለ አንገቴ። ኧረ ተመስገን። ከዛ እኔ አንተ ጨርሰሃል አለ። እኔ እንዲህ ማለት ጀመርኳል። እና እንዴት ረሳለሁ ያን ጊዜ አለኝ። ኋላ እኔ በጣም ተደነቅኩ የእግዚአብሔርንም ሥራ አስቡ። የፈውስ ፕሮግራም አይደለም። አንድ ወንድም አለ እዚህ ጉባኤ ውስጥ አንገትህን የሚያምህ የሚል መልእክትም አልመጣም። እኔ ትምህርት እያስተማርኩ ነው። ባለቤቱ ግን ሥራ እየሰራ ነው። መንፈስ ቅዱስን የምናውቀው እንዲህ ነው። መንፈስ ቅዱስ እንዲህ ነው እንዲያ ነው ሳትል አንተ ለምልክት ትቆማለህ። ፈርተኸው እሱ ይሰራል። ኧረ እሱ ይረከብ። ክብር ለእግዚአብሔር ይሁን። እሱ ሲረከብ ትግል እኮ የለውም። ባለቤቱ ነው። ሕያዋን ምስክሮች እዚህ ያላችሁ ተፈወስኩ ብለው ሰዎች ሲመጡ አንተ ያላልከውን ጆሮዬ አይሰማም ነበር ሰማ፣ አይኔ ብዥልብኝ ነበር አሁን አጥርቶ አየ፣ እዚህ ጋር ይወጋኝ ነበር ዳንኩኝ ብለው መጥተው ይመሰክራሉ። መስክሩ አፈር ሲሆን ሳይባሉ። ሲዘመር አጋንንቱ ይወድቃል። ሲዘመር ሰው ይፈወሳል። ፕሮግራም መሪው ጥቅስ ሲያነብ የሆነ ነገር ይሆናል። እየተለማመር ነው። ይሄ ነው መንፈስ ቅዱስ። ተመቸው ይመቸው። ወንበሩን ይያዝ፣ ሕይወታችንን ይግዛው፣ ይቆጣጠረው። እሱ ሲይዘው ቀላል ነው። ነገሮች ቁልቁለት ነው የሚሆኑት። ትግል አያስፈልገውም። ትግል አያስፈልገውም። ይሄ እኮ የልጅነታችሁ ልምምድ ነው። ታውቁታላችሁ። እንደ ዛሬው ዕውቀት ሳትጨምሩ፣ እንደ ዛሬው መጽሐፍ ሳታገላብጡ፣ እንደ ዛሬው በዕውቀትም በልምድም በአገልግሎትም የተለያየ ልምድ ብዙ ቦታ ሳትረግጡ እግዚአብሔር ጠዋት ያለማመዳችሁ ልምምድ እኮ ነው። ትቆማላችሁ፣ እግዚአብሔር ይሰራል። እኔ አለኝ የማትሉት ጸጋ እሱ ግን ሲሰራ ታያላችሁ። ሰው ይመሰክራል። ቆማችሁ አብራችሁ ትደነቃላችሁ። ክብር ለእርሱ ይሁን። እግዚአብሔር ሆይ አንዴ ዘንበል በልልን፣ ፊቱን ይመልስልን፣ እሱ ይቆጣጠረው። አሁን ሁሉ እኛው በእኛው ነን። እኛው በእኛው ስታስተምሩ፣ ደህንነት ስታስተምሩ፣ የተለያየ ጉብኝት ሰው ቤት ሄዳችሁ የገጠማችሁን ብዙ ገጠመኞች ቆም ብላችሁ አስቡ። ምንድነው? ከኔ ነው ወይ በሉ። ከናንተ አይደለም፣ ከኔ አይደለም። ባለቤቱ ግን ተመቸው። ያ ትህትና ተመቸው፣ ያ ፍቅር ተመቸው፣ ያ ህብረት ተመቸው፣ ያ አንድነት ተመቸው። እሱ ሲመቸው ያልተጠባበቅነው ድንቅ ይሆናል። እሱ ሲመቸው ጣቱን ሲዘረጋ የታመመ ይፈወሳል፣ ያዘነ ይጽናናል፣ የደከመ ይበረታል። የእግዚአብሔር ቤት ውስጥ ያለ ማስታወቂያ ሰዎች ይመጣሉ፣ ያለ ሰዓቱ ይገኛሉ። ያለ ሰዓቱ ቀጠና 2 ሰንበት ትምህርት ለመማር እኮ ከ2 ሰዓት በፊት ሰው ይደርስ ነበር። ከየትም ከጥግ እስከ ጥግ ይሄድ ነበር። ወገኖች ግጭቶች አሉ። ግጭቶች አልፎ ተርፎ ጥቂት የማይባሉ የቤተ ክርስቲያን አባላት ወደ ሌላ እንዲኮበልሉ አድርጓል። አንዳንዱ ሲኮበልሉም ጉዳዩ አይደለም፣ ይሄዳ አንድ ሳር ቢመዘዝ ቤት ያፈስ መሰለህ እንዴ ብሏል አንዱ። የኛ ቤት ያፈሳል፣ ለምን ይሄዳል? ተበራርከን ይሄድ። ተጣልተን ለምን ይሄዳል? ተበራርከን ራእይ ኖሮት ይሄድ፣ አግብቶ ይሄድ፣ አግብታት ይሄድ። ተጣልተን ለምን? ከኔ ድካም ለምን ይሄዳል? ከኔ ድካም ለምን? አላስፈላጊ ነገር ተናግሬ ለምን አባል ይሄዳል? በኔ ምክንያት፣ በእኛ ምክንያት ሰው ይምጣ እንጂ፣ በእኛ ምክንያት ሰው ወደ በቤቱ መጥቶ ይጽና እንጂ። እንዴት እኔ ለግጭት እንዴ ለመባረር ምክንያት፣ ለመሄድ ምክንያት ብዙ ቤተ ክርስቲያኖች፣ አብያተ ክርስቲያናት ተከፍተዋል። ከተማችንም ውስጥ ክልሎችም ላይ ብዙዎቹ ግን በምሪት አይደለም በምሬት የተከፈቱ ናቸው። ምሬትና ምሪት ተደባልቋል። ግጭቶች፣ ሰልፎች፣ ተግዳሮቶች ሰዎች ቤታቸውን እንዳይወዱ ሆነዋል። ቤታቸውን እንዳይወዱ ታውቃላችሁ። ትዳር ውስጥ እንኳን በባልና በሚስት መካከል ግጭት ሲጀመር ሰዎች ማምሸት ይወዳሉ።
ለመኝታ ቤታቸው ይገባሉ። በጊዜ አይገቡም። መነጋገር ስላለ፣ መተያየት ስላለ ቤቴ ቤቴ የሚያሰኝ ፍቅር ቤተክርስቲያንም ውስጥ እንደሱ የፈለገ በወርቅ ብንሰራው እሱ ዋስትና አይሆነንም። ፍቅር ግን ዋስትና ነው። ፍቅር ዋስትና ነው። ግጭት ሌላ የእርስ በርስ ግንኙነት መንፈሳዊ ህብረት፣ የእርስ በርስ ግንኙነትና መንፈሳዊ ህብረት መላላት። የእርስ በርስ ግንኙነት ይሄ አዲስ ኪዳን ላይ የአዲስ ኪዳን ቤተክርስቲያን ፌሎሺፕ ናት፣ ህብረት ናት፣ ህብረት ናት። ፌሎሺፕ በትክክል ፌሎሺፕ። ይሄ ኮይኖኒያ የሚለው የግሪክ ቃል ኮይኖኒያ ማለት ትስስር፣ ህብረት። በቤተ ክርስቲያን ውስጥ ህብረት ነበር። ድሮ ህብረት በጌታ ይባል ነበር። ህብረት በጌታ አንዳንድ ቦታ ህብረት በጌታ ፈርሷል። በነገራችን ላይ ግን ዝጉን ጊዜ ያሻገረው ህብረት በጌታ ነበር። አሁን ከዚህ በኋላ እንደማይዘጋ እርግጠኛ ስለሆን ህብረት በጌታ አያስፈልገንም ተብሏል። ሌላ ቦታ የአካባቢ ቅዱሳን ይገናኛሉ። ከየትኛው በኩል ነው ድጋፍ የሚደረግላቸው? አንዱ ሌላውን ይደግፈዋል። ስራ ላጣው፣ ለተቸገረው፣ በትዳሩ ይድሩታል። አባላቸውን እዛ ውስጥ ያለው የህብረታቸውን አባል ተባብረው፣ እህቶች ወንድሞች ተረባርበው፣ ለተማሪዎች ጸልየው፣ ለሰራተኞች እርስ በርስ ባላቸው ግንኙነት አንዱ ለሌላው ግድ ብሎት። አሁን ህብረት ጉዳዩ አይደለም። አንዱ ባደጉት ሀገሮች ውስጥ በጣም የሚገርማችሁ ያደጉ ሀገሮች ትምህርት አሰጣጣቸው ጥሩ ነው፣ ቴክኖሎጂው ጥሩ ነው። ግን አንዱ ጥሩ ያልሆነ ነገራቸው ግለኝነት። የፈለገ እግዚአብሔር እድል ሰጥቷችሁ ወደዛ ብትሄዱ እሱን አትለማመዱት። ግለኝነት መጽሐፍ ቅዱሳዊ አይደለም። መጽሐፍ ቅዱስ ህብረት፣ የህብረት መንፈስ ራሱ መንፈሱ የህብረት መንፈስ፣ የአንድነት መንፈስ። ህብረት ይወዳል እና የግለኝነት ትልቅ ግቢ ይዘው ከድመት ጋር ይኖራሉ፣ ከሰው ጋር አይኖሩ። ትልቅ ግቢ ይዘው ከውሻ ጋር ይኖራሉ። ይሄ ነው እድገት። እና ግለኝነት ሰዎች ትዳርም ውስጥ ከገቡ በኋላ ሚስት የምትወጣበት ሰዓት ሌላ ነው፣ ባል የሚወጣበት ሰዓት ሌላ ነው። ገባ፣ ፍሪጁን ከፈተ፣ ሁሉም በላ። አንቺ ሴት ከሳሽ ተጎዳሽ የለም፣ አገር ቤት ቀረ። ሁሉ ወደ ራሱ። ልጆች ፍቅርን አያውቁ፣ መብላት። እነሱ የሚጣሉት ከቤተሰብ ጋር ፍሪጁ ሙሉ ካልሆነ ብቻ። ያደጉት ሀገሮች እነዚህ ናቸው። ግለኝነት በቃ ሁሉ ነገር የሚሽከረከረው ከራስ ጋር። እሱ ነገር አሁን እንደ እድገት ሆኖ እኛም ጋር መጥቷል። ሁሉ ሰው በራሱ ዙሪያ ነው የሚሽከረከረው፣ ከራሱ ጋር ነው የሚያገናኘው። በቤተ ክርስቲያን ውስጥ ከፍተኛ ትኩረት የሚሰጠው ለአስተዳደራዊው መዋቅር ተዋረድ፣ ለሱ ነው የሚሰጠው። የህዝብ ለህዝብ ግንኙነት እየላላ ሄዷል። እርስ በርስ ይሄንን ምን አመጣው? ከዚህን ቀደም የነበሩ ሰው አብሮ ሲገናኝ አንድ ጊዜ ጥያቄ ይሆን ነበረ የነዚህ የስተት ትምህርቶች ሲነሱ። ስለዚህ ህብረቶች ተበተኑ። ቀድሞ ወገኖች ሲገናኙ አብረው ይጸልያሉ፣ አብረው ጾም ጸሎት በግል ያውጃሉ። አሁን እሱ ተመታ። ህብረት ላለ አንድ ልጨምርና ላብቃ የዛሬውን። የስተት አሰራርን ለማቅናት የተሰጡ ትምህርቶች፣ የስተት አሰራርን ለማቅናት በሚል የተሰጡ ጫፍ የረገጡ ትምህርቶች። እሱ ደግሞ ሌላ ችግራችን። አርነት የሚባል ትምህርት 64 ዓመተ ምህረት ነው የተነሳው። አርነት ትምህርት ግን እስከ 70ዎች ድረስ የተሻገረ ትምህርት ነው። እሱ ትምህርት ክርስቲያን ውስጥ አጋንንት ይገባል፣ ከክርስቲያን አጋንንት ይወጣል የሚል ትምህርት ነው።
በዚያን ጊዜ ይሄን ትምህርት የሚያስተምሩትን ሰዎች ቤተክርስቲያን አውግዛለች። ማውገዝ ብቻ አይደለም፣ አንዳንዶች መድረክ ላይ ተያይዘዋል። የአይንማኝ እኔም አይለው። እኛ ወጣቶች ልጆች ሆነን ሁለት ሰዎች ተያያዙ መድረኩ ላይ እና በጣም እንደ አዕማድ የሚታይ ሰው ነው አንዱ ትልቅ ሰው እና ያኛውም የቤተክርስቲያን ሽማግሌ ነው። ያዘው ተያይዘው ወረዱ። ለካሱ በማስነጠስ በማላብ ይወጣል ከክርስቲያን ውስጥ እያለ ያስተምራል እና ያኛው ደግሞ በእግዚአብሔር ቃል ላይ በጣም አቋም የነበረው ሰው ስለሆነ ይዞ አወረደ። ያው መሪዎች ይዘዋቸው ገቡ። ከዛ በኋላ የሆነውና ግን ቆይቶ ስናቅ ለካ የአርነት ትምህርት ነው። የሚገርመው የአርነት በዚያን ጊዜ ትምህርቱ ከመነሳቱ በፊት ሙሉ ወንጌል ቤተክርስቲያን ውስጥ ሌሎችም ጋር ልምዶች ሊኖሩ ይችላሉ። ግን ሙሉ ወንጌል ውስጥ ከባድ ጾም ጸሎት፣ ሰዎች በጣም ይጾማሉ። ጨርቅ እስኪሆኑ ጌታ ፊት ጊዜ ይወስዳል። ኋላ የሚጾሙ ሰዎች ተጠረጠሩ። አርነት ውስጥ ገብተው ይሆን ተባሉ። ስለዚህ ጾም ጸሎት ቀነሰ። ሌላ ላንሳ። ሰው መንፈስ ነው የሚለው ትምህርት ሲነሳ ለኔ በጣም ወዳጄ የሆነ ሰው ነው። ይሄ በዚህ ትምህርት ያው ቤተክርስቲያን ያወገዘችው በጣም በቅርብ እኔ በሱ ምክንያት ነው ኢሉባቦር ለአገልግሎት የሄድኩት። እሱ አስተማሪ ነበር እዛ እና ሰው መንፈስ ነው የሚለው ትምህርት ሲነሳ መንፈስ ቅዱስ መንፈስ ካላችሁ ትጠረጠራላችሁ። አንዳንድ ቦታዎች የፈውስ ፕሮግራም ቆመ። ቀጠና 2 ተቋርጦ ነበር ትዝ የሚላችሁ ከሆነ ኋላ ነው የተመለሰው። አያችሁ፣ ጥግ የረገጡ ትምህርቶች፣ ስተትን ለማቅናት የሚሰጡ ትምህርቶች ሰዎች እውነትን እንኳን እንዳይናገሩ ፈሪ ድንጉጥ እስኪያደርጋቸው አድርጓል። አንድ ሰው በእኛው መድረክ ላይ ሲያስተምር ገፍተው ከሚጥሏችሁ ተጠበቁዋል። እኔ አሜሪካን ሀገር ገፍተው ሊጥሉኝ ሲሉ እግሬን አንፈራጥጬ አልወደኩም ማለት። ኋላ ሰው ምን ማለት ነው? መንፈስ ቅዱስ አይጥልም ወደሚለው። ለምን አይጥልም? ተራራ ያጨሳል እሱ ምን የማይችለዋል? ስጋ ለባሽ ላይ ሲመጣ መጣል ምንድነው? አያችሁ፣ ጥግ የረገጡት ነገሮች ሰዎች ለመንፈስ ቅዱስ ክፍት እንዳይሆኑ ዝግ አደረጓቸው። ችግሮቻችን ብዙ ናቸው። ስተትን በስተት ማረም አይቻል። ስተትን በትክክለኛ አስተምህሮ ነው የምናስተካክለው። አዎ በክፋት እንዲህ የሚያደርጉ በስተት እንዲህ የሚያደርጉ አሉ። ግን መንፈስ ቅዱስ ወደ ሰው ሕይወት ሲመጣ ስጋ ለባሽ የማይቋቋመው የእግዚአብሔር ክብር ሲገለጥ ሰው ሊወድቅ ይችላል። ማናንተ ሰው ሊወድቅ ይችላል። ስለዚህ ጥግ ረገጡ። የጸጋ ስጦታዎች ላይ ጥርጣሬ። የጸጋ ስጦታ ብርቅ አልነበረም። በደንብ ይገለጥ ነበር። በነማማ በናባባ ነጠላ ለብሰው መጥተው እናቶች ይናገሩ ነበር። ቤት ህብረት ውስጥ ትንቢት ይናገሩ ነበር። አንቱ የማይባል ስም ያልተሰጣቸው ስም ያለው ስራ ይሰሩ ነበር። ቤት ህብረት ውስጥ ጉባኤ ላይ እንዲህ ተከማችቶ ሰው አንዱ ከዛ ጥግ ልዩ ልሳን ይናገራል፣ አንዱ ከዚህ ጋር ይተረጉማል። የእምነት ጸጋ እንዲሁ በእምነት ሲጸልዩ ሰው ይፈወስላቸው ነበር፣ መጥተው ይመሰክሩ ነበር መገለጥ ሳይኖር። አሁን ያሉትን ደግሞ አስቡ። ምናልባት መናፍስትን መለየት፣ ምናልባት የእውቀት ቃል ያኔ በደንብ ይታዩ ነበር። የእምነት ጸጋ ይገለጥ ነበር። በልዩ ልሳን መናገር ይገለጥ ነበር። ሚራክል ይገለጥ ነበር። ስለዚህ የጸጋ ስጦታዎችን ሰዎች ጣሉ። ትንቢትን መጠርጠር ጀመሩ። ትንቢትን አያችሁ፣ ስተትን ለማረም። ስለዚህ መንፈስ ቅዱስን ከቤቱ አባረሩት። ወንበሩን እኛ ያዝነው፣ ፑልፒቱን እኛ ያዝነው። ሰውኛ ነገር ብንለው ውሃ እንደመውቀት አደከመን። መንፈስ ቅዱስ ሲይዘው ጥሩ ነው። ከኛ እውቀት ከኛ ችሎታ በላይ የስተት አሰራርን ለማቅናት በሚል የሚሰጡ ጥግ የያዙ አስተምሮቶች የመንፈስ ቅዱስን እሳት ከማዳፈናቸው በላይ ቤተክርስቲያንን ሊጠቅሙ የሚችሉ ብዙ አገልግሎቶችና አገልጋዮችን እንዲጨነግፉ ምክንያት ሆኗል። ከደነዘዘ ጉባኤ ትንሽ ስተት እያለው ሚነቃቃ ጉባኤ ይሻል። እኔ ስተት ባርም ይሻለኛል፣ የኔ ምርጫ።
ዝም ጸጥ ረጭ ከሚል እየተነቃቃ ሃሌሉያ በጣም ያስፈልገናል። ስህተት ደግሞ ቢኖር እናርማለን። በቃ አለቀ። ኢሞሽናሊ እኛም አጥፍተናል። እኔን ጨምሮ ማለት ኢሞሽኑ አለ። ወጣትነት ላይ ትንቢት መገለጥ ሲመጣ ኢሞሽናል እድሜ ስንጨምር ደግሞ ምን አስተካክላቸው ነገሮች ይኖራሉ። በእድሜ የዛን ጊዜ ጥሩ አባት ያስፈልገናል። አጠገብ ጥሩ እናት ከጎን ቆሞ አይዞህ እንዲያርግ እቺ በጣም ጥሩ ነገር በጎ ጎንን እየነገሩ ስህተትን ደግሞ እቺን እንዲታርጋት የሚሉ ያስፈልጉናል። ግን የጸጋ ስጦታ አይዳፈን፣ በህብረቶችም ውስጥ አይዳፈን፣ በዘርፎች ውስጥ አይዳፈን፣ በቤተ ክርስቲያናችን አይዳፈን። አንዳንዶች ጅምራቸው እንዴት ነበር? በዚያ ስፒድ ቢቀጥሉ፣ በዚያ አቅም ቢቀጥሉ እነዚህ ትምህርቶችና ልምምዶችን ለማስተካከል በሚል ጥግ የረገጡ ትምህርቶች አንዳንዶቹ ማስፈራሪያ የተሞላባቸው በመሆናቸው ጸጋው ያላቸው ሰዎች እንዲፈሩ ጸጋቸውን እንዳይለማመዱ አድርጓቸዋል። እግዚአብሔር የሰማነውን ይባርክልን። የሚቀጥለው ሳምንት ጥቂት የችግሮቻችን መንስኤዎችን ጠቅለል ካረግን በኋላ የመፍትሄ አቅጣጫዎች ላይ ትኩረት እናደርጋለን። ግን ክርስትናችን ወዴት እየሄደ ነው? እየጨመረን ነው? ጌታ በሚፈልገው ልክ ክርስቶስ የሚፈልጋት አይነት ቤተክርስቲያን እየሆነን ነው? ቀድሞ በታሪክ ከሰማነው ከተለማመድናቸው ምናልባት የዛሬ 10 ዓመት 20 ዓመት 30 ዓመት ወደ ጌታ የመጣችሁ ወገኖቼ ከ30 ዓመቱ ዘንድሮ ተሽሏል። ከ20 ዓመቱ ዘንድሮ ተሽሏል። እየጨመረን ነው? እየቀነስን ነው? ማለት ወርዶ ከመሞት እግዚአብሔር ይጠብቀን። በእውነት የተሳሳትነውን ለማስተካከል ያበላሸነውን ለማስተካከል እንደገና ደግሞ በጥሩ ግለት በጥሩ መነቃቃት በጥሩ ህይወት ጌታ እንዲያገኘን ሁላችንንም ይርዳን።